በመላው ዓለም ከ700 ሚሊዮን በላይ ተመልካቾች ተከታትሎታል የተባለው የአርሰናል እና የማንቸስተር ዩናይትድ ጨዋታ በኤሚሬትስ ተደርጎ በማንቸስተር ዩናይትድ 3-2 አሸናፊነት ተጠናቋል። ጨዋታው እጅግ አዝናኝ ነበረ። በርካታ ደጋፊዎች የተከታተሉት በተለይም በኤሚሬትስ ስቴዲየምም እንደ ቴሪ ኦንሪ፣ ኢያን ራይት የተገኙበት ጨዋታ ነበረ። የታክቲክ ፍጥጫም የነበረው እጅግ አስገራሚ ጨዋታ ነበረ። በጣም 5 ግቦች ተቆጥሮበት በተለይ ከረጅም ጊዜ በኋላ እንደዚህ አዝናኝ ጨዋታ በሁለቱ ክለቦች መካከል የተመለከትን ይመስለኛል። እጅግ አስገራሚ የነበረው ጨዋታ እስከ መጨረሻው ደቂቃ ድረስ ቁጭ ብድግ የሚያደርግ አፍ የሚያስከፍት እጅግ አስገራሚ ጨዋታ ነበረ። የአሰልጣኝ ማይክል ካሪክ ቡድን ማይክል አርቴታ ላይ ብልጫ ወስዶ እንግዲህ ጨዋታውን 3-2 በሆነ ውጤት አሸንፏል። አርሰናልም ከ12 ጨዋታዎች በኋላ የመጀመሪያ ሽንፈቱን በቀያይ ሰይጣኖቹ በማንቸስተር ዩናይትዶች አስተናግዷል። ተከታታዮቻችን ጨዋታውን እንዴት ተከታተላችሁት? የት ሆናችሁ ይህንን በተለይ ከ2000ዎቹ መጀመሪያ እንደ አውሮፓውያን አቆጣጠር ጀምሮ እንደ ደርቢ ጨዋታ የሚታየውን የአርሰናልና የማንቸስተር ዩናይትድን ጨዋታ እንዴት ተከታተላችሁት? ሀሳብ አስተያየቶቻችሁን እንድታርሱን እንጠይቃለን። ስለ ጨዋታው በርካታ ጉዳዮችን እናነሳለን። ከጨዋታው በኋላም ስለተባሉ አስተያየቶችን እናነሳለን። በተለይም ከጨዋታው ጋር የተያያዙ ቁጥራዊ ጉዳዮችንም እንደዚሁ የምንመለከት ይሆናል። አሰልጣኝ ማይክል ካሪክን በዩናይትድ በመጀመሪያዎቹ 2 ጨዋታዎች ማንቸስተር ሲቲን አርሰናልን አሸንፎ አስደናቂ አጀማመር ማድረጉ በማንቸስተር ዩናይትድ ደጋፊዎች እያስወደሰው ይገኛል። በተለይ የማንቸስተር ዩናይትድ ደጋፊዎች ይህንን ድል ተከትሎ ምን ተሰማችሁ? አሁን ማንቸስተር ዩናይትድ ደረጃውንም ወደ 4ኛ ከፍ አድርጓልና የማይክል ካሪክን አጀማመርስ እንዴት ተመለከታችሁት? የማንቸስተር ዩናይትድ ደጋፊዎች አስተያየቶቻችሁን እንድትሰጡን እንጠይቃለን። ከጨዋታው ጋር በተያያዘ ግን በርካታ አነጋጋሪ ጉዳዮች ነበሩ። ከጨዋታው አሰላለፍ ጀምሮ አዳዲስ ጉዳዮች ነበሩ። በተለይ አሰልጣኝ ማይክል አርቴታ በዛሬው ጨዋታ ከቪክቶር ዮኬሬሽ እና ከጋብሪኤል ሄሱስ ማንን ያስጀምራል የሚለውም ሲጠበቅ ነበረ። በባለፈው በኢንተር ሚላን ጨዋታ ላይ ሁለቱም ግብ ማስቆጠራቸውን ተከትሎና ጥሩ ብቃት ላይ መሆናቸውን ተከትሎ ጋብሪኤል ሄሱስ ይጀምራል ወይንስ ቪክቶር ዮኬሬሽ የሚለው ሲጠበቅ ነበረ። ነገር ግን አሰልጣኝ ማይክል አርቴታ ጋብሪኤል ሄሱስን በመጀመሪያው አሰላለፍ አስገብተው ጨዋታውን ጀምረዋል። ግብ በማስቆጠርም በተለይ በመጀመሪያው አጋማሽ አርሰናል እጅግ የተሻለ እንቅስቃሴ ያደረገበት ነበረ። የመጀመሪያው አጋማሽ 1-1 ቢጠናቀቅም ያው ግብ በማስቆጠር አርሰናሎች ቀዳሚ ነበሩ። በተለይ በመጀመሪያው አጋማሽ አርሰናሎች ያባከኗቸው ኳሶችን ቢጠቀሟቸው ኖሮ በሚል በአርሰናል ደጋፊዎች በኩል እየተነሳ ነው የሚገኘው። ዙቢሜንዲ፣ ቡካዮ ሳካ፣ ዴክላን ራይስ ያመከኗቸው ኳሶች እጅግ አስቆጪ ነበሩ። በተለይ በመጀመሪያ አጋማሽ ዙቢሜንዲ የገጨውና ላሜንስ ያወጣበት ኳስ በአርሰናል ደጋፊዎች በኩል እጅግ የሚያስቆጨው ነበረ። እንደዚሁም በቡካዮ ሳካና በማርቲን ኦዴጋር ተደጋጋሚ ስፔሶች ይፈጠሩ ነበረ። እነዛንም መድፈኞቹ አለመጠቀማቸው ኋላ ላይ ዋጋ እንዳስከፈላቸው ነው ብዙዎች የሚስማሙበትና በመጀመሪያ አጋማሽ አርሰናል ከፍተኛ ብልጫ ወስዶ የተጫወተበት፣ በማንቸስተር ዩናይትድ በኩል ደግሞ በተለይ የተከላካይ ስፍራ ተጫዋቾቹ ጫና በዝቶባቸው በርካታ ኳሶችን ሲያድኑ ነበረ። ከዛ ውጭ ግን የአርሰናል የተከላካይ ክፍል ደግሞ በመጀመሪያ አጋማሽ በጣም በርካታ ስህተቶችን ሲሰራ ነበረ። ዊሊያም ሳሊባ፣ ዙቢሜንዲ ስህተቶችን ሲሰሩ ነበረ። የመጀመሪያው ግብ እንግዲህ ከቡካዮ ሳካ አስገራሚ ኳስ ተሻግሮ ለማርቲን ኦዴጋርድ ይደርሳል ሲባል ነበረ። ጁሪያን ቲምበር እና ሊሳንድሮ ማርቲኔዝ ኳሱን ለማግኘት ግብ ሲፈጥሩ ሊሳንድሮ ማርቲኔዝ ራሱ ላይ ግብ አስቆጥሮ አርሰናል የመጀመሪያ ግብ አስቆጥሮ ጨዋታውን እየመራ ቆየ። ይሄ ግብ ከተቆጠረ ከ8 ደቂቃዎች በኋላ ግን ዙቢሜንዲ በተለይ የአርሰናል ደጋፊዎችን እጅግ ያሳዘነ ስህተት ነበር የሰራውና ብዙዎች እንደዚህ አይነት ስህተት አልጠበቁም ነበረ። ግን የማንቸስተር ዩናይትድ የአጥቂ ስፍራ ተጫዋቾች ያሳደሩት ጫናም ቀላል አይደለም። በጣም በሃይ ፕሬስ አድርገው እየተጫወቱ ነበረ። ያንን ጫና ተከትሎ ለስህተት ተዳርጓል የአርሰናል ተጫዋቾች ማርቲን ዙቢሜንዲ እና ዊሊያም ሳሊባ ማለት ነው። በተለይ ዙቢሜንዲ ወደኋላ ኳስ መልሶ ወደ ግብ ጠባቂው ዴቪድ ራያ ያሻግራለሁ ሲል ነው ብሪያን ምቤሞ ኳሱን አግኝቶት ያስቆጠረውና እንካ ብላ ብሎ ጭምር ነው ዙቢሜንዲ ለብሪያን ምቤሞ ኳሱን የሰጠውና ያንን ኳስ ተከትሎ በቀላሉ ብሪያን ምቤሞ ግቡን አስቆጥሮ ጨዋታው 1-1 በሆነ ውጤት ነበር ሁለቱ ቡድኖች ወደ መልበሻ ክፍል ያመሩትና በመጀመሪያው አጋማሽ የኳስ ቁጥጥር ብልጫቸውን ስንመለከት አርሰናል 56 በመቶ፣ ማንቸስተር ዩናይትድ ደግሞ 44 በመቶ የኳስ ቁጥጥር ነበራቸው። ሁለቱም ቡድኖች በተመሳሳይ አንዳንድ ኢላማቸውን የጠበቁ የግብ ሙከራዎችን ቢያደርጉም ነገር ግን የማዕዘን ምቶችን በማግኘት በተደጋጋሚ በፔናልቲ ቦክስ በመገኘት አርሰናሎች እጅግ የተሻለ የመጀመሪያ አጋማሽ አሳልፈው ነበረ። እንደውም የመጀመሪያ አጋማሽን መምራት ነበረባቸው ከፈጠሩት ቻንስና እድል አንጻር በሚል ብዙዎች ሲገልጹ ነበር። ነገር ግን ሁለተኛው አጋማሽ ደግሞ ፍጹም ተቃራኒ የሆነ ነበረ። ማንቸስተር ዩናይትድ እጅግ ከፍተኛ ብልጫ የወሰደበት ነበር። በነገራችን ላይ ብሪያን ምቤሞ ማንቸስተር ዩናይትድን አቻ ያደረገበትን ጎል ሲያስቆጥር 50ኛ የፕሪሚየር ሊግ ግቡን ነበር ያስቆጠረው። በዚህ ምክንያት 12ኛው አፍሪካዊ ተጫዋች ሆኗል በታሪክ
ታሪክ በካሜሩን ደግሞ የመጀመሪያው ተጫዋች ሆኗል በፕሪሚየር ሊጉ 50 ጎል ያስቆጠረ ማለት ነው። ሌላው አስገራሚ ቁጥር ብሪያን ምቤሞ በማንቸስተር ዩናይትድ ካገባቸው 8 ግቦች መካከል በስድስቱ ብሪያን ምቤሞ ሲያገባ ማንቸስተር ዩናይትድ ወይ ያሸንፋል ወይ ጨዋታው ባቻ ውጤት ያጠናቅቃልና ምቤሞ በማንቸስተር ዩናይትድ ያው ግብ ካስቆጠረ በጣም ጥሩ ገድ ይኖረዋል ማለት ነው ማንቸስተር ዩናይትድ እና በጣም እጅግ አስገራሚ ነው የብሪያን ምቤሞ ቁጥራዊ ጉዳዮችና እንደዚሁም ደግሞ እንደዚህ ያሉ መረጃዎች አስገራሚ ነበሩ። ለማንኛውም አቻ ካደረገ በኋላ ማንቸስተር ዩናይትድ በሁለተኛው አጋማሽ ፍጹም ተቀይሮ ነበር ወደ ሜዳ የገባው። በመጀመሪያ አጋማሽም በሁለቱ አሰልጣኞች መካከል በጣም ታክቲካል ፍትጊያ የታየበት ነበረ። ሁለተኛው አጋማሽ ደግሞ በጣም እጅግ አስገራሚ ዩናይትድ ተቀይሮ ወደ ሜዳ የገባበት ነበረ። በተለይ ፓትሪክ ዶርጉ ያስቆጠራት ጎል እጅግ አስገራሚ ነበረች። ከስድስት የሚጠጉ ንክኪዎችን ከብሩኖ ፈርናንዴዝ ጋር ካደረገ በኋላ ነው ሁለተኛውን ጎል ከፔናልቲ ቦክስ ውጭ አክርሮ በመምታት ያስቆጠረውና ዴቪድ ራያ ይህንን ጎል ምንም ማድረግ አልቻለም ነበረ። ግቡ ሲቆጠር በእጅ ነክቷል የሚል ጥያቄም እንደዚሁ በአርሰናል ተጫዋቾች መካከል ሲነሳ ነበር። ነገር ግን በፍጹም በእጁ አልነካውም። ኳሱን በቀጥታ መጥቶ ነው ወደ ግብ ያስቆጠረው። ከዛ በኋላ አሰልጣኝ ማይክል አርቴታ በፍጥነት በ58ኛው ደቂቃ 4 የሚጠጉ ተጫዋቾችን ቀይረው ወደ ሜዳ አስገቡ። ሄንካፔን በቤን ዋይት፣ ጋብሪኤል ሄሱስን በቪክቶር ዮኬሬሽ፣ ኦዴጋርድን በሜሬኖ፣ ዙቢሜንዲን በኤብሪቺዜ ቀይረው ወደ ሜዳ አስገብተዋልና ከዛ በኋላ የተወሰነ የኳስ ቁጥጥር አድርገው በተደጋጋሚ ወደፊት በመሄድ ግብ ለማስቆጠርም ጫና ፈጥረው ሲጫወቱ ነበረ። ይህም ተሳክቶላቸው በ84ኛው ደቂቃ ሚኬል ሜሬኖ ከማዘምት የተሻገረውን ኳስ ተጨራርፎ አግኝቶ ወደ ጎል በመምታት ቤንጃሚን ሼሽኮ ኳሱን ቢያወጣውም ነገር ግን ከመስመር ያለፈ ኳስ ነበረ። በዚህም ጸድቆ 2-2 ጨዋታው ሆኖ ነበር። በነገራችን ላይ ከዚህ ግብ መቆጠር አስቀድሞ በጨዋታው እጅግ አስደናቂ እንቅስቃሴ ሲያደርግ የነበረው የማንቸስተር ዩናይትድ ተጫዋች ፓትሪክ ዶርጉ በሃምስትሪንግ የጡንቻ መሳሳብ ጉዳት በ81ኛው ደቂቃ በቤንጃሚን ሼሽኮ ተቀይሮ ከሜዳ ወጥቷልና ከዛ በኋላ ነው ቤንጃሚን ሼሽኮ ወደ ሜዳ ገብቶ በጨዋታው ላይ የተሳተፈው። ከዛ አስቀድሞ እንደዚሁ ብሪያን ምቤሞን ቀይሮ ማቲያስ ኩንሃም ወደ ሜዳ ገብቶ ነበርና ሜሬኖ ግብ ካስቆጠረ በኋላ ማንቸስተር ዩናይትዶች ደግሞ በጣም በጨዋታው ከፍተኛ የማሸነፍ ፍላጎት ያላቸው ይመስሉ ነበር። ይሄ ግብ ከተቆጠረም በኋላ በተደጋጋሚ የማንቸስተር ዩናይትድ ተጫዋቾች ወደ አርሰናል የሜዳ ክፍል እየሄዱ ነበር። አርሰናልም እንደዚሁ ግብ ለማስቆጠር ጥረት እያደረገ ነበረ። ነገር ግን በጥንቃቄ ሲጫወቱ ነበር መድፈኞቹ። ነገር ግን የሜሬኖ ግብ ከተቆጠረ ከ3 ደቂቃዎች በኋላ ማቲያስ ኩንሃ ከመሃል ሜዳ ከኮቢ ማይኖ የተቀበለውን ኳስ በራሱ ጥረት ድሪብል እያደረገ ሄዶ አስገራሚ ግብ ከፔናልቲ ቦክስ ውጭ ከ25 ያርድ ርቀት ላይ አክርሮ በመምታት ለማንቸስተር ዩናይትድ ሶስተኛውንና የማሸነፊያውን ጎል አስቆጥሯል። በዚህም አሰልጣኝ ማይክል ካሪክ የቀየሩት ቅያሪ በራሱ በጣም አስደናቂ ነበረ። እንደሚታወቀው ኩንሃ ብሪያን ምቤሞን ቀይሮ ነበር ወደ ሜዳ የገባው። በዚህም ተሳክቶለት ግብ አስቆጥሯል። ተቀይሮ የወጣውም ተጫዋች ብሪያን ምቤሞ በመጀመሪያው አጋማሽ ግብ አስቆጥሯልና በጣም የተሳካ ታክቲክ ነበር አሰልጣኝ ማይክል ካሪክ የተጠቀመው። በዚህም ዩናይትድ በአጠቃላይ በሁለተኛው አጋማሽ 4 ሙከራዎችን አድርጓል። 2 ኢላማቸውን የጠበቁ ነበሩ። በአርሰናል በኩል 8 ሙከራዎችን አድርገው 3 ኢላማቸውን የጠበቁ ሙከራዎችን አድርጓል። እንደዚሁም ደግሞ በሁለተኛው አጋማሽ ብቻ 5 የማዕዘን ምቶችን አርሰናል ሲያገኝ ማንቸስተር ዩናይትድ ምንም አይነት የማዕዘን ምት አላገኘም። በሁለተኛው አጋማሽም 57 በመቶ የኳስ ቁጥጥር በማድረግ አርሰናል የተሻለ ነበረ። ነገር ግን ማንቸስተር ዩናይትዶች ያገኟቸውን የግብ ዕድሎች በመጠቀም ረገድ ከአርሰናል ፍጹም የተሻሉ ነበሩ። በአጠቃላይ 2 የቢጫ ካርድ የአርሰናል ተጫዋቾች ሲመለከቱ በማንቸስተር ዩናይትድ በኩል ማንኛውም አይነት ተጫዋች ምንም አይነት ካርድ ያልተመለከተበት ነበረ። ከረጅም ጊዜ በኋላ በርካቶች እየገለጹ እንዳሉት በጣም አዝናኝ የሚባል ጨዋታ ጭምር ነበር የተመለከትነው። በማንቸስተር ዩናይትድ በኩል ዛሬ ግብ አያስቆጥርም የብሩኖ ፈርናንዴዝ አስተዋጽኦ በጣም አስደናቂ ነበር። በተለይ በመጀመሪያው አጋማሽም በተደጋጋሚ የአርሰናል ተጫዋቾች ስህተት እንዲሰሩና ለስህተት እንዲጋለጡ ጫና ፈጥሮ ሲጫወት የነበረው ብሩኖ ፈርናንዴዝ ነበረ። ከዛ በኋላ በሁለተኛው አጋማሽም አስደናቂ እንቅስቃሴ የተጫዋች ፖርቹጋላዊ አድርጓልና በተለይ ባለፉት ከማንቸስተር ሲቲና ከአርሰናል ጋር በተደረጉት ጨዋታዎች ምን ያህል ለዩናይትድ አስፈላጊ ተጫዋች መሆኑን ብሩኖ ፈርናንዴዝ አሳይቷልና በጣም አስገራሚ ምሽት ነበር ያሳለፈው። ከጨዋታው በኋላ የቀድሞ የአርሰናል ተከላካይ ፓትሪክ ቬራ የማንቸስተር ዩናይትድ ሳቅ ተመለሰ ሲል ለስካይ ስፖርት አስተያየቱን ሰጥቷል። እንደማስበው የማንቸስተር ዩናይትድ የአሸናፊነት ስነ ልቦና የተመለሰ ይመስለኛል። በተከታታይ ሲቲና አርሰናልን የሊጉን መሪዎች በፕሪሚየር ሊጉ ለዋንጫ የሚፎካከሩትን ሁለቱን ትልልቅ ቡድኖች አሸንፏልና ቡድኑ አሁን ላይ በሙሉ የራስ መተማመን ላይ ይገኛል። የማንቸስተር
የማንቸስተር ዩናይትድ ተጫዋቾች ሳቃቸውም ተመልሷል ሲል የቀድሞ የአርሰናል ተጫዋች ፓትሪክ ቬራ ሐሳብ አስተያየቱን ሰጥቷል። ከዛ በተጨማሪ የቀድሞ የማንቸስተር ዩናይትድ አማካይ ሮይ ኪንም እንደዚሁ ሐሳብ አስተያየቱን ሰጥቷል። እጅግ አስደናቂ ሁለተኛ አጋማሽ ነው የተመለከትነው በማንቸስተር ዩናይትድ በኩል። ማይክል ካሪክ ያለፉትን ሁለት ተከታታይና ከባድ ጨዋታዎች በድልና በአስደናቂ ብቃት ተወጥቷልና በጣም አስገራሚና አስደናቂ ነገር ነው፣ ብሪሊያንት በሚል ገልጾታል። ሮይ ኪን የቀድሞ የማንቸስተር ዩናይትድ አማካይ ማለት ነው። በርካታ አስተያየቶች ከጨዋታው ጋር በተያያዘ እየተሰጡ ይገኛሉ። የቀድሞ የማንቸስተር ዩናይትድ ተከላካይ ጋሪ ኔቭልም ምን አይነት አስደናቂ ጨዋታን የተመለከትነው፣ ለአርሰናል እጅግ የሚያሳዝንና የሚያበሳጭ ምሽት ነበረ። ቡድኑ አሁን ላይ እረፍት ማድረግና በደንብ ማሰብ አለባቸው፣ ለዋንጫ መፎካከር ካለባቸው የሚል አስተያየት ሰጥቷል። ለማንቸስተር ዩናይትድ ግን ምን አይነት ቡድን ነው ካሪክ የሰራው በሚል ጋሪ ኔቭል እንደዚሁ አስተያየቱን ሰጥቷል። ሌላው ማንቸስተር ዩናይትድ በዚህ የውድድር ዓመት የአርሰናልን በሜዳቸው ያለመሸነፍ ጉዞ ጭምር ነው የገታውና በጣም አስገራሚ ግስጋሴ እያደረገ ነው። ሌላው ፓትሪክ ዶርጉ በሊጉ ባለፉት 7 ጨዋታዎች 5 የግብ ተሳትፎ አድርጓል። ይሄ ተጫዋች በአሰልጣኝ ሩበን አሞሪም ስር እጅግ ከሚተቹ ተጫዋቾች መካከል ነበረ። ባለፉት 2 ጨዋታዎች ግን እጅግ የተለየውን ፓትሪክ ዶርጉን እየተመለከትን ነው የምንገኘው። የማንቸስተር ዩናይትድ ደጋፊዎች ይህንን ተጫዋች እንዴት ትገልጹታላችሁ? ሀሳብ አስተያየቶቻችሁን እንጠብቃለን። ከጨዋታው በኋላ የማንቸስተር ዩናይትድ ተከላካይ ሃሪ ማጌር አስተያየቱን ሰጥቷል። በመጀመሪያው 20 ደቂቃዎች አርሰናል እጅግ የተሻለ ነበረ። ነገር ግን ከዛ በኋላ ከሊቨርፑል ጋር ያደረጉትን ጨዋታ ከዚህ ቀደም ያደረጉትን ጨዋታ ስለተመለከትን የአርሰናልን ድክመት በሚገባ እናውቅ ነበረ። ከዛ በኋላ ኳስ ወደ መቆጣጠር እኛም አመራን። በተለይ የነሱ ትልቁ አቅማቸውና ለእኛ ስጋት ሊሆን የሚችለው የቆመ ኳሳቸው ነበር። ከዛም በእርግጥ ግብ አስቆጥሯል። ነገር ግን እኛ ማንቸስተር ዩናይትዶች ቡድኖችን እንዴት መቅጣት እንዳለብን እናውቅ ነበረና በዛም አርሰናሎችን ቀተናቸዋል ሲል ሃሪ ማጌር ከጨዋታው በኋላ ለስካይ ስፖርት አስተያየቱን ሰጥቷል። ከዛ በተጨማሪ ማጌር ደጋፊዎቻችን ይህ ድል ይገባቸዋል የሚል አስተያየትም እንደዚሁ ለስካይ ስፖርት አክሏል። በነገራችን ላይ ብሪያን ምቤሞ በአርሰናል በማንቸስተር ሲቲና ሊቨርፑል ላይ ግብ ያስቆጠረ የመጀመሪያው ተጫዋች ሆኗል። ከ2022-23 የውድድር ዓመት ላይ ማርከስ ራሽፎርድ ካስቆጠረ በኋላ ማለት ነው። በነገራችን ላይ ዛሬ ሌሎችም ወደ 3 የሚጠጉ የሊግ ጨዋታዎች ነበሩ። ኖቲንግሃም ፎረስት ብሬንትፎርድን 2-0 አሸንፏል። አስቶን ቪላ ኒውካስል ዩናይትድን 2-0 አሸንፎ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 4 የጠበበበትን ውጤት ነበር ኒውካስልን ሴንት ጄምስ ፓርክ ላይ አሸንፈው ያስመዘገበው። ቼልሲ እንደዚሁ ከሜዳው ውጭ ክሪስታል ፓላስን 3-1 በሆነ ውጤት አሸንፏል። በዚህ ጨዋታ ላይ ሊያም ሮዜኔ በተጫዋቾቻቸው እጅግ መደነቃቸውና በመጀመሪያ አጋማሽ የተመለከቱት የቼልሲ ቡድን የሚፈልጉት አይነት ቅርጽ እንደያዘና የሚፈልጉት አጨዋወትም በመጀመሪያ አጋማሽ ክሪስታል ፓላስ ላይ የተከተሉትን ጨዋታ እንደሆነ ተናግሯልና የቡድኑን ተጫዋቾች እጅግ ያደነቁበትን ቃለ ምልልስ ከጨዋታው በኋላ አድርገዋል። በዚህ ጨዋታ ላይ 72ኛው ደቂቃ ላይ አዳም ዋርተን ከፓላስ በኩል በ2 ቢጫ በቀይ ካርድ ወጥቷል። ከዛ በኋላ ነው ፓላስ ከማዕዘን ምት የተገኘ ኳስ አስቆጥሮ ጨዋታው 3-1 በሆነ ውጤት የተጠናቀቀው። በጨዋታው ኢስታቪዮ በተለይ ብቻውን ድሪብል እያደረገ ሄደው ከረጅም ርቀት ላይ ያስቆጠረው ጎል አስደናቂ ነበረ። ጆዋ ፔድሮ ሁለተኛውን ጎል አስቆጥሯል። ኢንዞ ፈርናንዴስ በፍጹም ቅጣት ምት 3ኛውን ግብ አስቆጥሯልና ለፓላስ ደግሞ ብቸኛዋን ግብ ሪቻርድስ በ88ኛው ደቂቃ ነበር። ቼልሲም ሰልረስት ፓርክ ላይ አስገራሚ ጨዋታ አድርጎ ሙሉ 3 ነጥብ ይዞ ወጥቷል። አሁን አርሰናል ሊጉን በ50 ነጥብ እየመራ ነው የሚገኘው። ማንቸስተር ሲቲ በ46 በ4 ነጥብ ዝቅ ብሎ ሁለተኛ ነው። አስቶን ቪላ በ46 ነጥብ በተመሳሳይ በ4 ነጥብ ዝቅ ብሎ በጎል ክፍያ ተበልጦ 3ኛ ነው። ማንቸስተር ዩናይትድ በ38 ነጥብ አሁን 4ኛ ደረጃ ላይ ተቀምጧል። በአውሮፓ ሻምፒየንስ ሊግ የሚያሳትፈውን ውጤት ለማግኘት ግስጋሴውን ቀጥሏል የማይክል ካሪክ ቡድንና በቀጣይ በዚህ ብቃቱ ዩናይትድ ይቀጥላል የሚለው የሚጠበቅ ቢሆንም ትልልቆቹን ጨዋታዎች በተለይ ከማንቸስተር ሲቲና ከአርሰናል ጋር ያደረጋቸውን ጨዋታዎች ማሸነፉ ፓትሪክ ቬራ እንዳለው ለማንቸስተር ዩናይትድ ተጫዋቾች ትልቅ ኮንፊደንስ የሚሰጥ ውጤት ነው። በአርሰናል በኩል ግን ኤሜሬትስ ስቴዲየም ላይ ለታደሙ ለነቴሪ ኦንሪ እንደዚሁም ደግሞ ለክለቡ ደጋፊዎች እጅግ አሳዛኝ ውጤት ነበረ ይህንን ጨዋታ ማሸነፍ አለመቻላቸውና ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት አስፍተው አለመቀጠላቸው ማለት ነው።